በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዲሁም የተወደዳችሁ የተከበራችሁ ሕዝበ ክርስቲያን ምዕመናን፣ ካህናት፣ እናቶች፣ አባቶች በኢትዮጵያም ሆነ በውጭ አህጉራትም ያላችሁ በጎ አድራጊዎች ከትንሽ እስከ ትልቅ እንደምታዩት ይህ የጎላ ቅዱስ ሚካኤል ቤተክርስቲያን ከሰሜን ወሎ ሀገረ ስብከት ከራያ ቆቦ ወረዳ ቤተ ክህነት ከ030 ቀበሌ ከልዩ ጎላ ቅዱስ ሚካኤል የሚባለው ቤተክርስቲያን እንደምታዩት ከ800 ዓመት ያላነሰው በመሆኑ እኛም 50 እና 45 በላይ የማንሆን ጢሶች ይህንን ቤተክርስቲያን እናንተን ተስፋ በማድረግ እገዛ ታደርጉልናላችሁ ስንል ህንጻውን ጀምረን ከዚህ ደርሰናል። የመሰረት ቁፋሮ ከመስከረም 2018 መስከረም በ5 የመሰረት ቁፋሮ ጀምረን ከዚህ ደርሰናል። ካሁኑ ደግሞ የምትራዱን አባቶቻችን እዚህን ቤተክርስቲያን እንደምታዩት የመስኮት ግንባታ እየለየነ በመሆኑ እኛም ስራው እየተፋጠነና ቅዱስ ሚካኤል ረዳትነቱን እመቤታችን በእግዚአብሔር ኃይል ከፍ ያለ ደስታ ስለተሰማን የኛም የናንተም ደስታችሁ ስለሆነ እርዳታችሁ የማያቋርጥብን ይሁን ስንል በእግዚአብሔር ዘንድ እንለምናለን። ባለፈው በህዳር 16 ቀን የተቀረጸው መሰረት ለይተን ሳለነ ነበር። አሁን ደግሞ ከዚያ ወዲህ ባሉት ተባባሪዎች ወንድሞች በነጌታቸው ሲሳይ አማካኝነት መጽሐፍ ስሙ ወልደ ዮሐንስ ነው። በነጋሻይ ንጉስ አራጌ በነ ሊቀ ዲያቆን ተመስገን ኢያሱ አማካኝነት እነ ወለተ ቅዱሳን በነ ወለተ እግዚአብሔር አብ በነ ቀሲስ ኢሳይያስ ብርሌ በብርሃነ ሚካኤል አማካኝነት አሁን ይሄ ህንጻ ቤተክርስቲያን ከመሰረት ከለየነ በኋላ አሁን ደግሞ መስኮት ድምደማ ተጠምጣሚ ላይ የደረስነው በእነሱ ረዳትነት ነው። እነሱንም እናመሰግናለን። ንብረታቸውንም ቤተሰባቸውንም መልአከ ቅዱስ ሚካኤል ይባርክልን። እኛንም ደግሞ ጉልበታችንን ያበርታን። ረዳቶችን ደግሞ በውጭም በሀገር ውስጥም ያሉትን ደግሞ ልቦናቸውን ያራራልን። ለገሳቸውን የሚቀጥሉልን ይሁን። እኛም ብርታት ይስጠን። መልአከ ቅዱስ ሚካኤል ከኛ ጋራ በግራ በቀኝ በፊት በኋላ ሆኖ ይህን ህንጻ የሰራው መልአኩ ነው እንጂ እኛ አይደለንም። አሁንም ከኛ ጋር ይሁን። ይህንን ህንጻ አክሎ ደግሞ ተፍጻሜቱን አበረታትቶ የሚያሳየነ ይሁን። አሁንም ያለፉትንም አመስግነናል። የምትቀጥሉ ደግሞ ያሰባችሁም አላችሁ። ያነው ደግሞ ተፍጻሜቱን ደግሞ መልአኩ የሚያዘጋጀው ይሁን። በሰሜን ቅዱስ ጎላ ሚካኤል የሚባለው ጥንታዊ ተናግረውታን አፄ ፋሲል ብለው ተናግረውታን። እኛም ሰምተነዋል። ይሄ ሁላ ቀጥሎ ምንድነው ሲደረግ የነበረው ማለት ነው። ይሄ ቅርስ ያለበት አሁን መስቀሉም የጥንት ቅርስ ሆኖ አባቶች በደንብ እያደረጉ ደም እያስታረቁበት ልዩ እየፈወሱበት መሃሎችን እያስወለዱበት የሚኖር ነው። አሁን መሃሉ ይዞ ደግሞ ምንም አላቋረጠም፣ ስራውን አልተወም። ሀያው ቀጥሎ ደግሞ ምንድነው ማለት ነው። አሁን ያተጠቀሱ ምንድነው አማራ ውድዬ በዳር ሹማምባ የሚባሉ እነዚያ ማሞ መጎስ ማሞ የሚባሉ እያስተባበሩ በደንብ አድርገው በአንድ ላይ ይህንን ከዚህ ያደረሱልን ናቸው። እነሱንም እያመሰገነ ደግሞ ሌሎችንም ደግሞ እያሳሰብነ በኋላ ምንድነው ማለት ቅዱስ ሚካኤል የሚሳነው የሌለው ለበሬ ጉልበትን ለገበሬ ምርትን ለላም ወተትን ለነጋዴ ወረትን የሚሰጥ እሱ ስለሆነ በውጭም በግቢም ያላችሁት ገንዘባችሁን አብዝቶ ሰው ጋር አስማምቶ ወደም ባርጎ ጤናችሁን ሰጥቶ ከሚያ ጋራ ወደፊት ስለዘሩቱ ጋር እንድትደመሩ እናንተንም ደግሞ በጤና በሰላም እግዚአብሔር እንዲጠብቃችሁ እየለመነ ጸሎት እያደረግን እንገኛለን። ኃይላይሳ ምንድነው ማለት ነው? ቅዱስ ሚካኤል የተባለው ሰዓሊ ምሕረት ነው። በሁሉም የተጠራ ነው። አሁን ይሄ ጎላ ሚካኤል የሚባለው የጥንት ቅርጽ መጻፍ ያለበት ብራና መጻፍ ያለበት ያውም ሰውየው ለንጫ ወልጃ የሚባሉ ስማቸው የተጻፈ
ተጽፎ የሚገኝ ለንጫ ጎዣ የሚባሉ ሀው ቀጥሎ ደግሞ እነዚህ ተጠሩት ደግሞ የነሱ ዘር ናቸው። ሀው ሲወርድ ሲጓረድ የልጃቸው ያው ሰውዬ ዘር ናቸው። አሁንም እየቀጠሉ ያሉት በውጭም ያሉት በግቢም ያሉት ኢትዮጵያ ሃይማኖት ተዋህዶ ሃይማኖት ያላችሁ ስመ ክርስትና ሀብተ ወልድና ያላችሁ ይህን የመሰለውን ደግሞ እንድታሳስቡልን እኛም እናንተን እድሜ እየፈልግን ወንድሞቻችን ልጆቻችንን በጸሎት እየጠበቅን እንገኛለን የሚለው ወስብሐት ለእግዚአብሔር። እና አሁንም ዋናውን ነገር የተማሩት አባቶቻችን ጨርሰውታል። ይህ ቤተክርስቲያን ጋሪያ ላይ ነው የሚኖረው። ዝንጀሮና ጦጣ ዙሪያውን ያለበት ነው የሚኖረው። ከዛ ጀምሮ በ75 ዓመተ ምህረት እዚህ ወርዶ አልሆነ ቤት ተሸጉጦ ይኖራን ህዝቦቹ ስላነስነ አቅም ስላጣነ አሁን መቼስ ዘመኑ ደርሶ በዛሬ ዘመን በመጣው ህንጻ ተጀምሮ ሰዎቹ 50 60 ስለማንበልጥ በጣም ፈርተን ተጨንቀን በድፍረት እንደሆነ ይሁን ብለን ጀመርነው። መላኩ እናንተን እያበራታ አሁን ስራው በደንብ እየሄደልን ስለሆነ እናመሰግናለን። እስካሁን የረዳችሁንን በውጭ ያላችሁም በግቢ ያላችሁም አሁንም ለወደፊት ያው እንደምታዩት ስራ ደርሷል። አክላችሁ እንድትረዱን ስንል ያው ጥሪያችንን እናስተላልፋለን። ይሄው የምታዩት ነው ስራው። ትላንት መስከረም 8 ተጀምሮ አሁን ይሄ ደርሷል። በሱ ኃይል እናንተንም በርቶ እናንተንም እናመሰግናለን። አሁን በውጭ ያላችሁ ልጆቻችን በሳውዲም ያላችሁ እስካሁንም ልካችኋል። አሁንም እያመሰገንን ነው። በውጭ ሌሎች ቦታ የምትገኙም ያው እንድትረዱን በሀገራችን በኢትዮጵያ ውስጥ ሆናችሁ ደግሞ በነ ተመስገን ኢያሱ ላይ ውስጥ ሆናችሁም ያንቀሳቀሳችሁ እናንተም እየረዳችሁን እያመሰገንን ነው። አሁንም ለወደፊት እንድትረዱን እያል እናሳስባለን። አቅማችን ጉልበታችን ከቅዱስ ሚካኤል ላይ ከመላኩ ላይ እናንተ ናችሁ። አሁንም ደስ ብሎናልና ደስታችንን ታስፈጽሙልን ስንል ጥሪያችንን እንዘረጋለን። አመሰግናለሁ።